ወይኔ ጉዴ ፈላ። ወይኔ ሌላ ሰው ነች። አረ እንዳታያት ነይ። ጌታዬ ሆይ ድረስ። በጣም ነው የሚያምረው እግዚአብሔርን። ይወት እስቲ እንዲህ ደግሞ ስትጠግኝ ያፍራለሁ በእውነት። የነገን ማወቅ ፈለግኩ መጪውን አመድ ነው ዝም በይ። የፍቅር ምርጫዬ አንቺው ነሽ። ነገርሽ ወገቤን አሞኛል። ወደ ሩም ልወስዳት ነው። ይኸውልሽ የእኔ ቆንጆ ይሄን ነገር ዞር ላደርግልሽ በኋላ የሁሉ ነገር ያዘጋጀሁት። እሺ አትክፋኛ። ቁጭ በይ ለእኔና ለአንቺ ነው። እሺ እስካሁን ድረስ አብረን አናድርም እያልሽ ያስቸግረሻል። ዛሬ ግን የኔና አንቺ ቀን ስለሆነ አብረን እናድራለን። እዚህ ፋሚሊ እንዴት ናችሁ? የጨረቃ የኛ ውድ ቤተሰቦች እኔ ያለው ፈጣሪ ይመስገን። ዛሬ እንዴት ነው እምር እብድ ፈረከ ብዬ ነው ያመጣሁት። ያው በጣም ደክሞኛል፣ ወገቤ አሞኛል ምናምን ግን ደግሞ እንደናፈቅናችሁ እኛም ናፍቃችሁናል፣ ናፍቀናችኋል፣ ናፍቃችሁናልም እና መጥቻለሁ ዛሬ። እንዴት ነው አምሮብኛል? ካማረብኝ ጸዴ ነው ፏ ብለሻል ምናምን በሉኛ። ቅምጥልን ዛሬ ሰርፕራይዝ ልናደርግ ነው እንዲያምሩብኝ። ባይዘዌ እንደዚህ እንዳምር ያደረገኝ ማርክ ፋሽን ቡታጀራ ነው እና ይመችሽ የኔ አባት። አንተን መች ነው ሱፍ ሰርቼ ማለብስ ብሎኝ እንዲህ ጽድት አድርጎኛል። እግዚአብሔርን በጣም ነው የወደድኩት። ብቻ ይመችሽ ወንድሜ፣ ቴንኪዩ ክበርልኝ። ሲቀጥል ደግሞ ወደ መጣሁበት ሀሳብ ልመለስ። ዛሬ ቫለንታይን ዴይ ነው፣ ማታ ነው። ላይክ ትላንት መምጣት ባንችልም ማታ ለመቅረጽ ሞክሬያለሁ እና በጣም ቢዚ ነበርኩኝ። በጣም ከምታስቡት በላይ በጣም ቢዚ ነበርኩ ማርያምን። እና በዛ ምክንያት የጠፋሁትኝ በጣም ይቅርታ። እናንተንም አስጨንቀናል። በቻልኩት አቅም እንግዲህ አሯርጬው ምንም ብዬም ቢሆን እናንተንም ቅመሜንም ደስተኛ ለማድረግ በቃ ጸዴ ጊዜ ለማሳለፍ አስቤያለሁኝ እና ሀይሚ ፀጉር ቤት ናት። ከፀጉር ቤት ስትመጣ ያው ሴቶች ታውቁት አይደል፣ ፀጉር ቤት ላይ በጣም ብዙ ሰዓታችሁን ነው የምትፈጁት። አንደኛችሁን ተቆረጡት በቃና ተገላገሉ። ዛሬ ለካ መመናቸክ አያስፈልግም አይደል? ኩል ቀን ነው ዛሬ። እንዴ ማዛግ ነው እንጂ ያለብን፣ ካልተዛገ ደግሞ አያምርም ትላለህ። ይኸኛው አይምሮ ያይላል፣ ይኸኛው ሌላ ይላል። ለቅመሜ በጣም የምታምር ቀሚስ ገዝቻለሁና ትወደዋለች ብዬ ተስፋ አደርጋለሁ። ታምራለች፣ ከእሷ ጋር ይሄዳል። ሼፒ ነገር ነው ብቻ ጸዴ ነው እና ቀሚስ እግዚአብሔርን በጣም ነው የሚያምረው። በጣም ላይክ አሻንጉሊት ላይ ይቼ ነው የገዛሁት፣ ግን ደግሞ ሀይሚ ላይ ይሄዳል ብዬ ተስፋ አደርጋለሁ እና እንደምታምርም ንገሯት፣ ቅመምዬን እንደምታምር ንገሯት። እሺ ሲቀጥል ደግሞ ወደ ቫለንታይን ዴይ ልመለስ። እኔ እንደዛ ምደግፍ አይነት ሰው አይደለሁኝም። ቫለንታይን ዴይን እንትን ምል አይነት ሰው አይደለሁኝም። ግን እነዚህን ቀናቶች ከምትወዱት ሰው ጋር ደስተኛ ሆኖ ለማሳለፍ ደግሞ ምክንያቶች ናቸው አይደል? ስበቦች ናቸው። እደግፋቸዋለሁ፣ ደስ ይለኛል እኔም እና ላይክ ስላችሁ እንትን ምለው አከብራለሁ እንደዚህ አይነት ሰው አይደለሁም። ግን ከምትወዱት ሰው ጋር ጥሩ ጊዜ የምታሳልፉበት ስበብ ነው እና በቃ እሱ ደብሊው ነው፣ ይመቸናል። እንግዲህ እዚህ ጋር ጨለምለም አድርገን እናሳያቸዋለን። ያደክማል ሁሉም ነገር እና ጨለምለም ስናደርገው ደግሞ ሞር የፍቅር ጊዜ ይሆናል፣ ደስ ይላል። ያው እናንተንም መካስ ስላለብኝ እየተጣደፍኩ ነበር። ቺና አበባም ለቅመም እንሰጣታለን፣ ያበረ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ደስ ይለኛል። ብቻ አዶኑ ትንሽ ቀን ስንቀር ምናምን ለምዳችሁናል እንደ ቤተሰብ። እኛን እንዴት መሰላችሁ? በቃ ሁልጊዜ ነው የምናገረው እና ሶሻል ሚዲያ ላይ እንደምታውቁን አይነት አይደለም። በቃ እንደ ቤተሰብ ነን። እናቴን ካላያት ይከፋኛል፣ ይደብረኛል። በቃ እሱ ሙድ ላይ ነን እና ከእናንተ ጋር ደስ ብሎኛል። ይህንን የመሰለ ፍቅር የሆነ ቤተሰብ ስላለን እና በእውነት ሶሪ ስለጠፋን ምናምን በጣም ይቅርታ። ግን ትንሽ አድካሚ ጊዜያቶች ነበሩ።
አልዋሽም ለእናንተ መናገር ስላለብኝ ነው። እና አንድ ጓደኛዬ አለኝ። የጓደኛዬ ማዘሩ አርፋ ምናምን እዛ ነበርኩኝ እና አድካሚ ነበረ። በቃ ጉዞ በጉዞ ነበር እና በዛ ምክንያት ነው እኔም አልመቻች ብሎኝ ብቻ እየለፋው ነበር እና በዛ ምክንያት ነው። ወንድሜም ጽናቱን ይስጥህ፣ ብርቱን አይቻለሁ፣ ጀግና ነህ፣ ይመችሽ አባቴ፣ እግዚአብሔር የፈቀደው ሆነ እና ለዛ ነው አልዋሻችሁም። እናንተ እንግዲህ አያስችለኝም፣ እናንተን እንዲደፋፍኑ ማለፍ አያስችለኝም። በቃ ለዛ ነው። ሲቀጥል ደግሞ ፕሮግራማችንን እናሳያቸዋለን። ቅመሜ ትወዷለች ብዬ ተስፋ አደርጋለሁኝ። ላይክ ባለመግባባት ውስጥ መግባባትን እየፈጠርኩ ነው እና ደስ የሚሉ ጊዜያቶችንም አሳልፌ ሁሉም ነገር እንደሚያልፍ ተስፋ አደርጋለሁኝ። ሀይሚ እስካሁን ሁልጊዜ ምንድነው ነጭ ወረቀት እና ጅል ያዘውን አይለቅም ይባላል እና እንደዛ አትበሉ። በእውነት እየተፈጠረ ያለውን ነገር ነው እየተናገርኩ ያለሁት። እኔ ምንም ላደርግ አልችልም። እግዚአብሔርን የምሬን ነው። ሀይሚ እዛው ሙድ ላይ ናት። ገብቷቸዋል። በቃ የመሄድ ሙድ የመሄድ ሀሳብ የላትም እና እኔ እስካለሁላት ድረስ ደግሞ በቃ አስደስቻት ሁሉንም ነገር ማድረግ ነው የምፈልገው። ብቻ ሃፒ ቫለንታይን ኤቭሪ ካፕልስ፣ ፍቅረኛሞች በሙሉ እንኳን አደረሳችሁ። ሲቀጥል ደግሞ አንድ ነገር ማድረግ እፈልጋለሁ። ምን መሰላችሁ? ቫለንታይን ዴይ ነው። ሀይሚ ትወደኛለች፣ ጥሩ ስሜት አላት ለእኔ። ብዙውን ጊዜ በቫለንታይን ዴይ ወንድና ሴት አብሮ ይተኛሉ። ይህ ማይካድ ነው። እኔ አሁን ፍጥጥ ብዬ ሳወራ ይህ ልጅ ባልጓል ምናምን እንዳትሉ፣ እግዚአብሔርን ሀቅ ነው እና እባካችሁን አላስፈላጊ በጣም ብዙ ነገሮች ሊፈጠር ይችላል። ሁሌ እናገረዋለሁ። ለወንድ ልጅ ህይወት በቃ ኖርማል አድርጎ ነው የሚያስበው። አሁን እርግዝና እንኳን ድንገት ቢፈጠር ኖርማል ነው ወንድ ልጅ ጋር ኖ ፕሮብሌም። የምትሸከመው ሴት ናት፣ የምትለፋው ሴት ናት፣ ብዙ መከራ የምታየው ሴቷ ናት አይደለ? ይህ ግልጽ ነው። የሰው ፊት ይገርፋታል፣ ቤተሰብ አለ፣ ምን አለ። ሜቢ አያደርገውና ቫለንታይን ዴይ ምናምን ተብሎ የሆነ ነገር ተፈጥሮ ከዛ ልጅ ጋር ባትቀጥይ ማይሆን ነገር ውስጥ ነው እግዚአብሔርን። እና እባካችሁን ተጠንቀቁ። እንዲህ ስል ደግሞ ወንዶች እንዳይከፋችሁ፣ ምንድነው የልጅ አየር ይዞ ምናምን እንዳትሉ፣ ሀቅ ነው። እናንተ ለስሜታችሁ ብቻ ብላችሁ በስሜታችሁ እንትን ብላችሁ እነሱን መጉዳት የለብንም። እመቤቴን የምሬን ነው። በጣም ማሰብ አለባችሁ። ያን ያህል እንትን አንሁን፣ እንጠንቀቅላቸው፣ እናስብላቸው። ማርያምን ይህ ልጅ አሁን መጠለዝ አለበት በሉ ከፈለጋችሁ ወንዶች። የሲግሞ ማህበር ይቅጣኝ ከፈለገ እኔን እንጂ እግዚአብሔርን እንትን አድርጉ። በጣም ቴኬር አድርጉ በጣም እና በዚህ አጋጣሚ ሀይሚንም ፕራንክ ማድረግ እችላለሁ፣ መሞከር እችላለሁ። ምን አይነት ልጅ እንደሆነች ማየት ትችላላችሁ። ከእሷ ተማሩ ሴቶች፣ እግዚአብሔርን ማየት ትችላላችሁ። እኔም በኮንፊደንስ ማወራው ያው አሁን የመጣልኝና ከፈለግን ሩሟን ሄደን እናስተካክለዋለን። ካሜራማን ነው እሺ እስክትመጣ። ከዛ እዛ አበባ አድርጌ ምናምን ሻማዎችን እዛ አድርጌ በቃ እዚህ ነው የምናድረው ማለት ይችላሉ። ስሟት አላችሁ። ልብስ ገዝቼላት እዚህ ጥሩ ጊዜ ብናሳልፍ፣ ደስ የሚል ምሽት ብናሳልፍ፣ ወደዛኛው ሳይድ ስንሄድ ደግሞ ምን ልትል እንደምችል ማየት ትችላላችሁ። እንሞክረው ከፈለጋችሁ አብረን እንሞክራለን እግዚአብሔርን። እና እባካችሁን ቫለንታይን ዴይ ማለት ከፍቅረኛችሁ ጋር ጥሩ ጊዜ ልታሳልፉበት የሚገባ ነገር ነው እንጂ ግዴታ አልጋ ላይ ተኬዱ ምናምን ምንም ግዴታ ማንም ያደርገው ነገር የለም። እና ወንዶችዬ ምናልባት ያው ስሜት ከባድ ነው ምናምን ብዬ ላስብላችሁ፣ እንደ ወንድ ላስብላችሁ። እና ግን ደግሞ ሴቶች ደግሞ ብትሞቱ እንዳትሰሙ እግዚአብሔርን። አዶን ነው አላቅም፣ ይከብዳል። ማርያምን እንዲህ ሲወራ ኖርማል ሊመስል ይችላል እንጂ ህይወታችሁ ዳግመኛ ላይመለስ ደስታ ላታዩት። እናትነት ከባድ ነው። እናትነት ከሄዳችሁ በኋላ ወጣትነታችሁን ታጣላችሁ። ለልጃችሁ መስዋዕት ትከፍላላችሁ ምናምን። ያው ለልጅ መስዋዕትነት መክፈል ጥሩ ነው፣ ግን በማይሆን መንገድ ሲሆን፣ ባልተገባ መንገድ ሲሆን ደግሞ ህይወታችሁን ያበላሻል፣ ህልማችሁን ይቀጫል። መድረስ የምትፈልጉበትን ቦታ ድረስ ነው የምታጡት። ገብቷቸዋል። ስለዚህ ፕሊስ ቴክ ኬር። እኔ በክፋትም በምንም አይደለም። ወንዶች ከፈለጋችሁ ተቀየሙኝ፣
ሴቶችም ተቀየሙኝ እንዴት ይለናል እንደዚህ በሉ ከፈለጋችሁ፣ ግን ለእናንተ የሚጠቅማችሁና የሚበጃችሁ ነገር ነው። ቤተሰብን የሚያኮራ ቤተሰብን የሚያስደስት ጓደኛም ከውጭም የሚያስደስት ትዳርም ግንኙነትም ፍቅርም ነው የሚሻለው በእውነት ድንገት በተፈጠረ ነገር። በዚህ ዘመን ደግሞ በጣም ይከብዳል። ብዙ ልጅነት የሚያጠቃቸው ልጆች አሉ። አሁን ቲኔጀሮች በጣም አዛ ነው። ቲኔጀር ጀማ በጣም ችግር ነው። እንደዚህ አይነት ነገር ይፎግራቸዋል ምናምን ምናምን። ላይክ ትላልቆቹ ይሁን ትንሽ እንኳን እንትን አላቸው፣ ግን ቲኔጀሮች ገና ብዙ መሄድ የሚጠበቅባችሁ መንገዶች አሉና እባካችሁን ተጠንቀቁ። እግዚአብሔርን ብዙ የምንሰማው ምናምን ነገር አለ የሚያሳዝን እና እባካችሁን ያማን እሺ ይመቻችሁ። በጣም ደክሞኛል ባይዘው እና ለማንኛውም ጭልምልም አድርገን እናሳያቸዋለን ቦታውን። ቅመሜ ቀሚሱን ለብሳው እስካያት ድረስ በጣም ጓግቻለሁኝ። ብዙን ጊዜ ቫለንታይን ዴይ ከውጭ የመጣ ባህል ነው ምናምን ይባላል፣ ግን ከምትወዱ ሰው ጋር ጥሩ ነገር ለማሳለፍ ፒስ ነው ጥንቃቄ በተሞላው መንገድ ብዬ አምናለሁ። እስቲ ወይን አለ ከቅመሜ ጋር እንቀምሳታለን። ኦሬዲ 18 ዓመት ነው የሚፈቀዱ አይደለ? ከ18 ዓመት በላይ ነን እኛ 3 ዓመት 21 ማለት የተለያየ እኮ ነው። ምን 18ም 21ም አለ እኮ። ወይን 21 ነው። ኦኬ አሁን ነው የሆነው 21። አንቺ ርቅ ያሉ ማለት ነው ከዚህ አይነት ነገር በቃ ከ21 ዓመት በላይ ሆኗል ግዴታውን ላይ እና እኔ አልፌያለሁ እግዚአብሔር ይመስገን 1 ዓመት። ዛሬ እንሞክራታለን ከቅመሜ ጋር። ቅመሜም አልፋለች ኖርማል ነው ማለት ነው። እንደውም ጥሩ ሀሳብ መጣልኝ። እዚህ ጋር ከሀይሚ ጋር ጥሩ ጊዜ ባሳልፍም ግን ደግሞ የእኛን ወዳጆችንም እኛንም የሚያዩ ልጆችም ይኖራሉ ብዬ ተስፋ አደርጋለሁ እና እነሱንም የሚያስተምር ነገር ደግሞ ማድረግ አለብኝ ብዬ አሰብኩኝ። ድንገት ሳወራ ከእናንተ ጋር ሲጨዋወት ምናምን አሰብኩኝ እና እኔም አምሮብኛል። እንግዲህ እስቲ የሀይሚንም ሪያክሽን እናያለን። እንዲህ ድምቅ ብዬ ባለሱፍ ሆኜ ስታየኝ እናያለን። ግን በጣም ደስ የሚል ነገር ነው። ማርያምን ግሬሱ ምናምን ሙድ አለው ያበደ ነገር ነው። ብቻ እወዳችኋለሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። በቅርቡ ከእግዚአብሔር ጋር እና ከእናንተ ጋር 400 ሺህ ሰለብሬት እናደርጋለን ብዬ ተስፋ አደርጋለሁ። ያው ፈጣሪ እንደ ፍቃዱ ይሆንልንና ረጅም ጤናና እድሜን ይስጠንና ሰላም ያደርገንና በቅርቡ ይሆናል ብዬ ተስፋ አደርጋለሁ። ከዛ በፊት ግን የቅመሜን 300 ሺህ በደስታ ነው የምናከብረውና ደስ የሚል ነገር ነው። ይመቻችሁ። በቃ በእውነት ብዙ ደስ የሚሉ ጊዜያቶችን ከእናንተ ጋር ማሳለፍ ሰው ያደርገኝ። እኔ በህይወት እስካለው ድረስ እዚህ በቃ ቤተሰብ አለኝ ብዬ ሁሌ ወደ ካሜራ በምመጣበት በቃ እዛ ሙድ ላይ እስካለሁኝ ድረስ እናንተን ለማስደሰት ያብቃኝ፣ ደስተኛ ለማድረግ ያብቃኝ። የሆነ እኔ እግዚአብሔርን የሴት ልብስ እየለበስኩ ነገር ሳዘግ ነገር እያደረግኩ ምናምን ሳዘግ እግዚአብሔርን ባሌለኝ አቅም ደስተኛ እንድትሆኑ ስለምፈልግ ነው። እና በቃ ኤኒ ሞመንት እንዝናናበት፣ ደስተኛ እንሆንበት። እኛም ያለብንን ችግር ፈጣሪ ይፍታለን። እኔና ቅመሜን እኔ ላይክ ብዙ ችግርም ቢኖርብኝ ሀይሚንም የምናገራቸው ነገሮች ልክም ባይሆኑ አንዳንዴ ደግሞ ልብ ስገዛ ጥሩ ነገር እኮ አስባለሁ አንዳንዴ ይቀጥላል። ለማንኛውም እናንተን ለማስደሰት ያብቃኝ ለማለት ነው። ያው እንዳልኳችሁ በዛ በኩል እርጉዝ ነኝ ነገር ቢመጣም በዚህም የሆነ ነገር ቢመጣም በዛም የሆነ ነገር ቢመጣም ሁሉንም ነገር ተዝናንተንበት ከዚህ በፊቱ እየተጫዋጫውኩ የምመልስበት አይነት ልቦና እንዲኖረኝ አልፈልግምና ጸሎት አድርጉልኝ። ያጀማ በፍቅር ምናምን ነው የምናልፈው። በዚህ አጋጣሚ የሁለቱም እምነት ተከታዮችም ጾም እየደረሰ ነው። እንኳን አደረሳችሁ። ጾሙ የሰላም የፍቅር የአንድነት ያደርግልን፣ ሰላምን ያምጣልን፣ ቤተሰቦቻችን ራሳችን ሁሉንም ሰው ይጠብቅልን፣ ልቦና ይስጠን። ታዲያ ስንጾም ልባችን ከሁሉም ነገር አንጽተን መሆን አለበት። ያው ሰይጣን ይፈታተናል አይኖ፣ ግን በቃ ከሌላ ማይሆኑ ነገሮች ሁሉ አንጽተን እግዚአብሔርን ሲሪየስ ንጹህ ሆነን ለመጾም እንሞክር። ፈጣሪ አንድ እድል ሰጥቶናል፣ ጾመን የምናገለግልበት ኃጢአታችንን በቃ
አለ አይደል የሰራነውን በደል የሰራነውን ኃጢአት የምንሽርበት አንድ እድል አንድ እድሜ ሰጥቶናል። ለዚህች ቀን በቅተናል እና እግዚአብሔር ይመስገን ብለን በንጹህ ልቦና እንጹም። እናንተም እንግዲህ ውጭ ሀገር ያላችሁ አረብ ሀገር ያላችሁ እህቶቻችን ምናምን በጣም ስራ ይበዛባችኋል ይመስለኛል እና በቻልነው አቅም ደግሞ እኔ እግዚአብሔርን እናንተን የሚያሳርፍ እናንተን የሚያስቅ ድካማችሁን የሚያስረሳ ነገር ለማምጣት እሞክራለሁኝ። እወዳችኋለሁ። መልካም ጾም ይሁንላችሁ። ወደ እንትኑ አጥፋልኛ እንደ ይህንን ነገር እስቲ ድርግም ድርግም ግግም እናድርገው። ወይኔ አንዱ ጠፋ። ወይኔ 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 ላጥፋው እዛ ጋ ያለውን። ቆይ ዋጓን 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 እንዴ ግብዳ ሰውዬ አስታወሳችሁት? አንተ እንዴት ነህ በእናትህ? ፋሚሊ ያው እንትኑ ይታያችኋል ብዬ ተስፋ አደርጋለሁ። ለቅመሜ ጾም ከመግባቱ በፊት የምትወደውን ቸኮሌት እሰጣታለሁኝ። ከእህቴ የተበረከተልኝ ነው። እኔም ከእህቴ ተበርክቶልኝ ወደ ቅመሜ አዞራለሁ ትላለህ እና እስቲ በጣም ነው የምትወደው ቸኮሌት እና ቸኮሌት ለሆነች ልጅ ጣፋጭ ለሆነች ልጅ ቺን አበባ ሰጠን፣ ይህን ቸኮሌት ሰጠን። ጥሩ ጊዜ እናሳልፋለን። በጣም የሚያምር ልብስ አለ። እሱንም ልብስ ሰጠን። እንግዲህ እስቲ እናያታለን። ለማንኛውም እሷ እስክትመጣ ድረስ አብራችሁን ቆዩ። እኛም ላይ ሄደን እናስተካከል። ካሜራማን ያው ዛሬ እንግዲህ የልፋት ቀን ነው አይደል? ወደ ፋሚሊ ለመምጣት በጣም በእግዚአብሔርን እንዴት ተሯርጠን እንትን እንዳለን ከመንገድ መተን ምናምን ነውና ዛሬ ጸዴ ጊዜ እናሳልፋለን። ያው ሃይሚንም ሰርፕራይዝ እናደርጋታለን በዛው። አረለ ጀሞ አረለ ይመቻችሁ። አብራችሁኝ ሁኑ። ወዳችኋለሁ። አንተ ዞዬ አብረኝ ትሆናለህ ወይስ ላጋጭክ? ፒስ። የበኩር ፍቅር ዓለሜ የልጅነት ህልሜ ያንቺ አይነት ሴት ነበር ምጠብቀው ኖሬ በጸባይም በውበት ነገርሽ ታድሏል። ሐሳቤን አግኝቼ ልቤም ተደላድሏል። ሰው ላይ ሙሉ አይደለው ሚጎድለይ ብዙ ነው። ስፈልግ ነበረ ልቤን የሚሞላው በብዙ አዛመደን ፍቅር አቆራኝቶ አንዱኑ ብሎናል። ፋሚሊ በድጋሚ ተመልሻለሁ። ላይ ያው ለፕራንክ እንዲያመቸን አድርገን ሰርተነዋል ብለን ተስፋ እናደርጋለን። ብቻ እስቲ እናያለን። ወደ ላይ ገግመን ይዘናት እንሂድና አረለ ይመቸን ይመቸን። ያው ልብስ ልትቀይር ሜቢ ስትሄድ ልታዩ ትችላለች፣ ግን አትገምትም። ለምን አዘጋጀውም ትበል ምን እኛ አይመለከተንም። ገግመን ፕራንክ እናደርጋታለን። ደግሞናል። ለማንኛውም ከዚህ ቦርጫም ሰውዬ ጋር ልተኛ። አብራችሁ ማታች። ወይኔ ጉዴ ፈላ። የወይና አበባይ ጠብቂኝ። ቆይ እዛው ጠብቂኝ የኔ እናት እዛው ጠብቂኝ። የትም ንቅንቅ እንዳትይ እሺ። ነይ። አምሮብሻል ግን አንቺ ግን እንደ አምሽቶ መምጣት ምናምን አታቆሚም። በፀጉር ቤት ስበብ የት እንደምታመሺ ትናገሪያለሽ። ቆይ መቼ መታ ነው? ነይ። አልገባኝም። የኔ ቆንጆ እንዴት ነኝ? ታምራለህ። አምሮብሃል። ምንድን ነው? ሃፒ ቫለንታይን ትላለህ እንዴ? እንኳን አደረሰሽ። አምሮባታል። ባይዘው ብዙ ሰው ናፍቆሻል። እኔም ያው ለቅሶ ምናምን ነበርኩኝ ምናምንና ተጠፋፍተን ነበር። አስደውልም ስትመጣ እንዴት ታስደነገጥከኝ? ለምን እደውልልሻለሁ? እኔነት ለዚህ ቀን ለመድረስኩ እየተሯሯጥኩኝ ነበር። አረ በእናትሽ ብዙ አምሮብሃል። በይም በብዙ አምሮብሃል። እንኳን በደህና መጣክ። ሱፌ ደስ ይላል። ምንድነው? ቡታጀራ ማርክ ፋሽን ነው ይሰራልኝ። እየተናገርኩ ነበር። ያበዳርጉ ነው ይሰራል። አታወዛግበኝ። እንዴት ነይ እንቀመጥ። እኔ እናት ወደዛ ብሩኬ እንደዚህ ሁኚ። ገና ከፀጉር ቤት መምጣት እኮ ነው። ቁጭ እኔ ብዙ ነገር አስቤያለሁ። ደግሞ ሰው ነው እኮ የሸኘኝ። እግዚአብሔርን እኔ አንተ እንደመጣ ባቅ እኮ ደውል ነበር። ቁጭ የኔ ቆንጆ ቁጭ በይ። ማን ይሸኝሽ? ማን ይሸኘኛል? ፀጉሬን የሰሩኝ ሴቶች ናቸው። እሄዳለሁ እኮ ፀጉር ቤት። ችግር የለውም። ጠይቅ። አታምነኝ?
ጾም ከመግባቱ በፊት ይህንን ቸኮሌት እያጣጣምሽ መብላት አለ ቢሻራላ። እሺ ቆንጂት ምንድነው ዛሬ ወይን እንጠጣለን ፏ እንላለን። ኧረ ልታሰክረኝ። ኧረ አትሰክሪም አንቺ 22 ዓመትሻ። ከ21 ዓመት በታች የሆነን ሰው ነው የሚያሰክረው። አልሞላኝም እኮ ይሞላኛል ገና። ስንት 22 እንዴ? ኧረ ወደታችን ነው እንደምቆጥረው። ምን እሺ ነው ናፍቄሽ ነበረ። አይ አዎ ምንድን ነው መግደርደር? አዎ ማለት ነው እንጂ ቀጥታ። ለማንኛውም ፋሚሊው ቅመሚ በጣም እንደናፈቀቻችሁ እየተናገረ እኔ ግን ፈረንጅ መሆን ያዋጣኛል መሰለኝ። የምር እድሜን በካሜራ ተናገርክ? ምን ችግር አለው? ምን ችግር አለው? ሴት ልጅ እኮ ነኝ እና ይሁንሽ እንደሆነስ ዝም በሉት። 13 ዓመቴ ነው። እግዚአብሔር በሰጠኝ ጸጋ ላይ በሰጠሽ እድሜ ላይ አመስግኝበት፣ ኑሪበት፣ ደስተኛ ሁኚበት የኔ ቆንጆ። ትንሽ ስለሆንሽ ስላነሽ ምንም የምትለውጪው ነገር የለም። ምን አለ? ልክ ነህ። አይ ምንም ነገር የለም። እኔ ስቀልድህ ነው እንጂ እድሜ ጸጋ ነው። ግን አንተ እንደዚህ መቀነስ አልነበረብህም። እኔ 30 ዓመቴ ነው። ኧረ ወይኔ ከማዘር ጋር ነኝ እንዴ? 2 ልጆች እኮ ልጅልሃለሁ። መውለድሽን ማመች ተመስገን ጌታ። ይቺ ልጅ እየተመለሰች ነው። ክብር ምስጋና ላንተ ይገባል። ለማንኛውም ሰላም ብያቸው እስቲ። ልጆቼን አልክድም ላድግ። የኛ ውዶችን ሰላም ብያቸው እስቲ። በጣም ነው የናፈቁን። በእርግጥ አስደንግጠኸኛል። ልቤ የልብ በዛ ላይ ማዳመጫ ቢኖር አስቡት ኖሮ እንደዚህ ውበት ደፍቶብኝ ስታይ ድንጋጤው አለ። ከዛ እንዲተው ሸበላ ሆኜ መጣሁበት። አስቡት እንግዲህ። ግን አንተ እንደዚህ አምሮብህ እኔ እንደዚህ በቀሚስ አሮጊት መስዬ ይደብራል። የኔ ቆንጆ እኔ እኮ በጣም አስባለሁ ታውቂያለሽ። ስማርት እንደሆንኩኝ ታውቂያለሽ። ግን ሰላም ቢያቸው እኮ ነው ያልኩሽ። እሺ ሰላም። ግን ምንድን ነው ያልከኝ ቅድም? ሃፒ ምን ነበር ያልከው? ቫለንታይን። የምር ሰው ሁሉ ሲያከብር እኔ እየደበረኝ ነበር ዛሬ መንገድ ላይ ሳይ ምናምን። ደበረሽ? አዎ ጥንድ ጥንድ ነው። እኔ እያለሁ ነው የሚደብርሽ? አይ እኔ አንተ ትመጣለህ ብዬ አላሰብኩም። የምር እግዚአብሔርን እንዴ ምን ሆነህ ነው? ወይኔ ብሩኬ። ለማንኛውም ሰላም ቢያቸው። ደረስክልኝ። ሰላም ለሳሚሽ እስቲ ሰላም ቢያቸው እስቲ። ደክሞኛል በጣም ባይገርምሽ። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ስለጠፋው በጣም ይቅርታ። በእርግጥ መጥፋት ፈልጌ አልነበረም። ያው ብሩኬ ነግሯችኋል ብዬ አስባለሁኝ። ብቻዬን ብመጣ አታዩኝም፣ ያለሱ ደበርሽን ነው የምትሉኝና ለዛ ብዬ ያው ብሩኬ ስላልነበር እየጠበቅኩት ነበረ። ለዛ ነውና ብቻ አላቅም። ያየሁት ነገር በጣም አስገርሞኛል። ምንድን ነው እያወራሽ? እሺ እያወራሁ ነው። ይሄ ሰውዬ ላይ ልቀመጥ እንጂ ድክም ምን ያለኝ እግዚአብሔር። አላስተዋልኩትም ነበር። አሻንጉሊቱ የኔ ቆንጆ ምን እያወራሽ ነበር? ተናገሪ እስቲ። ነበር እያወራሁ የነበረው በእርግጥ እኔ እንጃ። ስታይ ምንድን ነው የምትርበተበቹ አንተ? እንዴ ይናል ሌላ ሙሉ ካሜራማን ፍሪክ ነኝ። እንዲማ እንደማርበተብት አላውቅም ነበር። ደንግጫለሁ በጣም። እንደዚህ አይነት ነገር መምጣትህ አንድ ነገር፣ ሲቀጥል ደግሞ እንደዚህ አይነት ፕሮግራም ማዘጋጀት ሌላ ነገር። በጣም ደንግጫለሁ። ደስ ብሎኛል። ዛሬ ምን አይነት ዘፈን ነው? ቫለንታይን ላልከው ግን እንትን እግዚአብሔርን ነው እኔ አላቅም እኮ ስሚኝ፣ አቅም እኔ የምደግፈው ነገር አይደለም። ቫለንታይን የምደግፈው ስልሽ የሆነ ጥናት እያየው ነበር። ማርያምን ቫለንታይን በገባ ከአንድ ወር በኋላ በጣም ብዙ ሴቶች ልጅ ያስወርዳሉ የሚል ነገር አይቻለሁ። አይደለ ካሜራማን ነው የሰማነው? በጣም ብዙ ሴቶች ቫለንታይን በገባ በአንድ ወሩ ብዙ ልጆች ያስወርዳሉ ምናምን የሚል ነገር አያለው። እኔ ይህንን ነገር የምደግፈው የምወደው እንደሆነ ታውቂያለሽ? ከምትወጂ ሰው ጋር ምክንያት ሆኖ ስበብ ሆኖ ጥሩ ጊዜ የምታሳልፊበት ቀን ነው የሚሆነው አይደለ? ስለዚህ እሱን እደግፈዋለሁ፣ እወደዋለሁ እና በዛው እንድታከብሩ ይፈልጋለሁ። ሲቀጥል ደግሞ እዚች ጋር በጣም የምታምር ቀሚስ ገዝቼልሻለሁ እና አሁን ለብሰሹ እዚህ አውጥተሽ እንዳታሳይ፣ ለብሰሹ ነይ እሺ? የኔ ጠንበለል ቶሎ በይ። እኔ አሮጊት ሆኜ ምናምን እንዳትይ እሺ?
ነይ ማይክሽን እዚሁ አድርጊው የኔ እናት። ዌር አር ዩ? እኔ ላወራበት በዚህ ቅመሜ እስክትመጣ እንግዲህ እኔ በሁለት ማይክ ደስ አለሽ? እንኪ ቦርሳሽን ሜቢ ቡን ካደረግሽ ትላለህ። ቡን የለብሽም አውቃለሁ የኔ እናት። የፈጠነ ነኝ። እንወድሻለን። እሺ እንዲህ ጸባይኝ ያስተውኝ እኮ በጣም ደስ ይላል። ፋሚሊ ያው እሷንም እንዲህ ካልኩ ደግሞ እናንተንም ላስደነግጥ ነው። ቀብረረ ካልኩኝ ፋሚሊ ደስ ብሎኛል። ሀይሚ ደስ ስላላት እግዚአብሔርን እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ጥሩ ጊዜ አሳልፋለሁ ብዬ ተስፋ አደርጋለሁ። እኔም አይ ሆፕ እናሳልፋለን በጸዴው ድካምም ላይ በሆነም ግን ቀስ ብላይ ዝጊ እንጂ በር የምን ማንጓጓት ነው? ደስ ብሏታል። ፍጥነ ብቻ ድካምም ላይ በሆነም ደስ የሚል ጊዜ ነው የማሳልፈው አይደለ ጎረምሳው? አንተ ግን በራሱ ልጅ አይዞሽ እና ጸደይ ጊዜ እናሳልፋለን። እሺ ደስተኛ ሆናችሁም እንደምትቀጥሉም እንደምታዩም ተስፋ አደርጋለሁ። ወዳችኋለሁ። ፒስ። ቅመምዬ ለብሳ እስክትመጣ ድረስ አብራችሁኝ ሁኑ። ይቻማችሁ፣ ይመቻችሁ። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ አልነጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ እኮ ነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሰረቱ የጎጆ የቤቴ ፋኖስ መጣሽ መሰለኝ ፋሚሊ። እግዚአብሔርን ቀሚሱ በጣም ነው ወይኔ ሌላ ሰው ነች። what አረ እንዳታት ነይ ጌታዬ ሆይ ድረስ በጣም ነው የሚያምረው። እግዚአብሔርን ይወት እስቲ ያምራላ። ነይ ቶሎ። አረ ምርጫዬ ከባድ ነው። እንዴት ነው ፋሚሊ? ሙሉ ያዛት፣ ሙሉ አሳያት እስቲ። ሙሉ እያሳያቸው ነው። እስቲ ዞር በይ እንዴ! ምንድነው ወጣ ያለ ነገር የሚታይ? ነይ አይ ብቻ አብዷል። ነይ ለማንኛውም ነይ እስቲ በቅድሚያ የወሰድኩትን ንብረት ልመልስ። ቆይ እንዴት ነው ማድረግ እዚህ ጋር? ነይ ቀስ ብለህ እንዴ እንኪ እሺ፣ እራስሽ አድርጊ። አይ አርገው፣ እሱማ ችግር የለውም። ኧረ እፍሮሽ ወይኔ ወደቀ ከልብ። እኔ እኮ ሲጀመር ከልብ ነው ማስቅህ። የኔ ነው እንደወደቀው? ያንተ እኮ ነው። ያንቺ መስሎኝ እኮ ምንድን ነው እያልኩኝ ነበረ። እኔ እኮ አንቺን ሳይሽ በቃ እንትን አልኩኝ። ታውቂያለሽ ግን አንዴ ያዝልኝ። እግዚአብሔርን አምሮብሻል። በፍርሃት ማይሆን ቦታ ላይ ነው ያስቀመጥከው። እኔ እዛ ጋር ምን እሰራለሁ? ፋሚሊ በጣም ነው ያምረው ቀሚሱ። ግን እግዚአብሔርን ከሰቃዩ ነው። ደብሊው ነው። እኔ ቁጭሽ ነይ የኔ ባለ ሰቃይ ቁጭሽ እንዴ ልታይበት እንጂ ምን ቁጭ በያልክ? እሺ እንኪው ተሰቃየው እንዴ አንዴ ልታይ። ይሄን መሰለ ቀሚስ ገዝታልኝ በጣም ነው የሚያምረው። ግን እግዚአብሔርን ቤተሰብ እንዴት ነው? ባንተ ላይ አረው አይባልም፣ አይደረግም። እስቲ ቁጭ በይ። እኔ ስለሚገባህ ነው ለምርጫክ። ምን ሆነክ ነው? ይኸውልሽ ይሄ ልብስ እኔ ብቻ ስኖር ነው የምትለብሺው፣ የትም እንዳትለብሺው። እንዴ ምን ነው ማለት
ልለብሰዋ እንደ ገዛ እና ቢሆንስ ተናገርኳ ቃል አወጣዋ። እርሶ ካሉ እንግዲህ ምን ይደረጋል? ምን ማድረግ ይቻላል? ባይ ዘ ዌይ እዛም አዲስ ነገር አይቻለሁ ላይ ዝም ብዬ ነው ስገቢ እንዳይደብርሽ ነው። አመሰግናለሁ። እና የጸደይ ጊዜ እናሳልፋለን ዛሬ። እሺ እንዴት? ያው የኛ ቀን አይደለ? ጥሩ ጊዜ እናሳልፋለን። እሺ እዛ እንሄድና ያው ካሜራ አይኖርም እያፈርኩ ነው የምናገረው፣ ግን እኔን ከወደድሽኝ እንዳጨርስ ፊልም ላይ የለመድሽውን ነገር አታርጊ አላልኩሽም? እንደዚህ ደግሞ ምንድን ነው እንጂ የልብህን ሀሳብ ስለተረዳሁት ነው። ግን እኮ ዛሬ ቫለንታይን አይደለ? ፈታ እንላለን ሩም ሄደን። ምን ማለት ነው? ፈታ እንላለን ነው። ተው ብሩኬ፣ አሁን ይኸውልሽ ደስታዬን አታጨልም። ደክሞኝ ነው የመጣሁት፣ ሁሉም ነገር ለፍቼ ነው ያምራል፣ እንደዚህ ወድጄዋለሁ። ያዘጋጀሁት። እንደዚህ ደግሞ ውብ ሆነሽ መተሽ መከልከል የሚባል ነገር የለም። ዘፈንልኝ፣ ዛሬ ነው መዝፈን ያለብህ። እና ዘፍኝልሽ ምን አንተ ዘፍኝልሽ ካሜራማን አሳቅ እግዚአብሔርን እንዳስቅ በስመ አብ ወልድ። ዘፍኝልሽ ምን እንዴ ምንድን ራስህ ነው የምታካብጂው? ዘፍኝልሽ ልገጪ ነው? ኧረ እባክህ ምንድን ነው እኔ እንደዛ ለማለት አልፈለኩም። ምንድን ነው እና ዝፈንልኝ። ለምን በመኪና ነው የምገጭህ? ለምን ዝፈንልኝ? በመኪና ነው የምገጭህ? ምንድን ነው የምሰጥህ? ስጦታ የለኝም፣ ስጦታ አልገዛሁም። ኑ ስጦታ ያው ስጦታ ነው እኮ ግን ይቅር በለኝ። ግን የምሬን ነው። እኔ ከዚህ በላይ ምንም ልልህ አልችልም። እኔ ራሱ እያፈርኩ እኔን ማስደበር ካልፈለግ ትንሽ እንደዚህ አይነት ወሬዎችን ብትቀንስ ጥሩ ነው። ለምንድን ነው ማስደበርሽ? በቅድሚያ እንኳን ደህና መጣሽ ልዕልቲቷ ዌልካም ብያለሁ። ሲቀጥል አይተሻል፣ አበቦች ራሱ አለቅህም እያሉኝ ነው። ዛሬ ቆንጆ ሆነሃል። ይህ ምን ማቀሳሰር ነው? አንቺ ደግሞ ግዴታ ነው። ዛሬ ወይናችንን እንጎነጃለን። ድምፁ ራሱ ብሩኬ ወይ እኔነት ተግደርዳሪ ጾማ ዳሪ ያለ ይፈጠናል። ተቀበለች አልቀበልም ብልህ ደግሞ ሌላ ጦርነት ነው። ተው ግን አንተ ልጅ ተው። እኔ እሺ ምን ልሆን? ይመችሽ። አይ ቶሎ እንደተቀበልኩ ቶሎ አልሰጥም፣ አታስብ። እኔ አንቺ ጨብሼ ጉድ እንዳላረግ ይሰክር እና ጠጋቤ የራክሽኝ እኮ። አይ ያለሁበት ተመችቶኛል። ጠጋቤ ምንድን አሉ እኮ በቤተሰብ ፊት እኔ ምንም አላደርግሽ። ይጣፍጣል። ጠጣሽው አይደል? አልጠጣሁትም። ጠጪ፣ ዛሬ እፈቅድልሻለሁ። ኧረ ጠጪና ያበደ ጊዜ አይደለ? ይሄ ደግሞ አዲሱ እንትን ነው፣ የጅንጀና ስታይል፣ የልመና ስታይል፣ የጅንጀና ስታይል ነው። ባለፈው ወርቅ ሰጥተህ ልትቀበል ፈለግክ፣ አሁን ደግሞ መጠጣ ጠጥተህ ደፋር። አልጠጣም፣ እንዲሁ ይዤው እቀመጣለሁ። እያማረሽ ከማጠጪ ብትጠጪ ይሻልሻል። ለምን? አሁን እኮ ትልቅ ልጅ ሆነሻል። አዎ፣ ግን እና ትልቅ ልጅ ሆንኩ እንደሆነስ ትልቅ ልጅ ደግሞ ይሰጣሉ። ስቀልድ ነው፣ ጀስት ፈን ለመዝናናት ነች። አንተማ ምን እሺ፣ ይሄኝ እስኪ በሙሉ አይነት አይ ቆንጂት ይሄኝ እስኪ። ኧረ ዞረሽ፣ እኔ እያፈርኩ እኮ ነው። ለምን አትይኝ? ዛሬ ከዚህ ከተራበ ጅብ ፈጣሪ ያድነኝ። አይ በቃ ብሄድ ይሻለኛል። ቁጭ በይ። እግዚአብሔር ፋሚሊ
ወደ ሩም ምናምን ሩም አላልኩም። ኧረ በስመ አብ ገረጣው እግዚአብሔር ወደ አባውን አረ በኔ ምንም አላባውም። አንቺ ምንም ያባውት ነገር የለም። ስሚ ያባውት ምንም ነገር የለም። እኔ እጠጣለሁ እግዚአብሔር ጠጣ የተባረከ አጥጭ እየጠጣሁ እንዴ ምንድን ነው እሱ? እንዴ ቆንጂት ይድል አይገኝም። ጉዳይ ይድል አይገኝም ይለኛል። ባናቱ ትለኛለች። እኔ ደክሞኛል ሴትዮ። ምንድነው እንዴ? እኔም እኮ ደክሞኛል። በዚህ በማታ ለራሴ እንዴት ሆኜ እንደመጣሁ ማውቀው። አትዘፍኝልኝም ዘፈን? ቆንጅዬ ሆነሻል እግዚአብሔርን። ልብሱ በጣም ነው የሚያምረው። ማርያም ያለ ማካበድ ያለ ምንም ማለት ጸዴ ልብስ ነው። በጣም በጣም ስላማረብሽ ነው። ያው እኔም ስላማረብኝ እኮ ነው። አመሰግናለሁ። እኔ ያላንተ መቼ ያምርብኛል። ጨርሰው እንጂ ቸርስ በያ ምን ይሄ ነው? ዛሬ ፍቅረኛሞች ቀን እኮ ነው። በዚህ ቀን ቸርስ ካልተባባለን መች ልንባባል? ጠጪው እንጂ ጠጪው እንጂ ትጠም። እሺ ጠጣል። አረ ሼም ነው። ከተጠጪው ልስቂ ነው እንዴ? አረ ልትስቅ ነው እግዚአብሔርን። ምን ያስቅሻል? ትፈሪኛለሽ ነው? አይ ሁኔታ ስለሽ አይ እኔ መጠጥ እንድጠጪ አልፈልግም። ብዙ ጊዜ ግን ትፈሪኛለሽ ነው ስትጠጪ። ምን ተናገር? እፈራለሁ ካልኩ ሌላ ጦርነት ነው። አረ ማርያም ጦርነት አይደለም፣ ግን እንደዛ ከሆነ ጥሩ መሰረት ጥያለሁ አንቺ ላይ ማለት ነው። አዎ ቴንኪው። አያሻ ጥሩ መሰረት ጥያለሁ አይደል? ፋሚሊ ልክ አይደለሁም እንደዛ ማድረግ? ልክ ነህ እኮ ግን ምን ግን አለው? ፈታ ሳልል እንዳልሞትብህ። አይ በእንደዚህ አይነት ነገር ብዙ ፈታ የሚያስብሉ ነገሮች አሉ። ለምሳሌ አይተሽዋል ከላይ አልጋውን እንዴት እንዳሳመርኩት እንዴ? እና ያምራል። ፈታ እንበልበት አልጋው ላይ። የተባረከ ይሁን። ደፋር ሂድና ፈታ በልበት። አልቀመሳለች እኮ እቺ ልጅ። የለም እንግች የለም። እንዴት ምንም ቀበፍ የለም? እርግጠኛ ነሽ? እርግጠኛ ነሽ ማለት ምን? አጠጥተህ ምን ልታረገኝ ነው እንዴ? እርግጠኛ እኔ ምን አደርግሻለሁ? የኔ ቆንጆ ነኝ። እስቲ ልስፈንልሽ ባይሆን በዚህ ማታ እየጠጣው ነው ምዘፍ። አበባሽን ያዥው እንጂ ወይኑን ልትይዢ ነው አንቺ። የወይኑ ሷስ ነው እንደ ያለብሽ። የወይኑ ሷስ ነው ያለብሽ። እረፍ እንደዛ አይባልም። አይ እሺ እንጂ ካልፈለግሽ እኮ ምን ይሰራል? ያው ቆንጆ ይሆነሻል ምናምን። አንተም አምሮብሃል። እና ካማረብኝ እኔ እንትኔ ልሰጥሽ ፈቃደኛ ነኝ። ምን ማለት ነው እሱ? ማንነቴን ነው ያልኩት። እኔነቴን ነው ያልኩት። የት ነው የምትሄጂው? እኔ የት ሄድኩኝ? አይኔ አላውቅም። ቤተሰቦች እያፈራችሁ እዩ። ሸንቃጣ እስኪ የኛ 8 ቁጥር እንዲህ እያሉ እኮ ነው ሌላ ነገር ውስጥ የሚከቱ ልትል ነዋ። መቼስ እናንተ ባህሪያችሁ ስለሆነ ነው። በእኛ አታሳቡ። ምኑ ነው ባህሪያችን? ማይንድ ላይ ችግር አለባችሁ። ምን አይነት ችግር? ይህ የምታስቡት ነገር እኔ ሲባል ደግሞ እኔ ለወንዶች አሁን መቆም አለብኝ። እናንተ ማርያምን የምሬን ነው። እናንተ ላይክ የምታደርጉት ነገር ወንድ ልጅ ወደማይሆን ሊመራው ይችላል። ሜቢ አለባበስም ሊሆን ይችላል። ብዙ ነገር አይደል? እሺ እኔ አንተን ወደ ሌላ ነገር እንድመራህ ነው እንደዚህ አይነት ቀሚስ ገዝተህ ልሰጠኝ ፈቃደኛ ሆንከው? እንደዛ ነው ግን እና አንተ የተለየ ነህ ታዲያ። ቆንጂት አጨቃጨቂ በቃ እሺ በቃ አልቻልከኝም። ምን መነቆራ
እኔ ድክም ስላለኝ ነው እንጂ እናቆርሻለሁ በደምብ። ዛሬ የፍቅረኛሞች ቀን ነው። እንዲህ ደግሞ ስትጠጊኝ አፍራለሁ። ተወቅ በእውነት ከተጠጋሽኝ በጣም ነው ማፍራት። ልዝፈንልሽ ብላኝ እኮ ነው። እኔ እኮ ለመዝፈን ነው እንደዚህ የተዘጋጀሁት። ልጨፍርልሽ ነው። እሺ ልጨፍር አላልኩም። በቫለንታይን ዴይ ምንድን ነው የሚጨፈረው? አሁን እዚህ ጋር አስበው እንዲህ ድምቅ ብለን ደስ የሚል የፍቅር ቫይብ እየሰራክ እንትን የምጨፍርልሽ ግሩምሩሜ ግሩምሩሜ ብለውን ይመጣል። እሱ ቢያንስ ብጨፍር ላገባ ነው ብዬ ምናልባት ተቀበይ። ሽቦ የልብስ ሽቦ መስቀያው ነው ሽቦ የአልጋ ሽቦ አይባልም። ከጠብቀኝ ስልክ ስ የአልጋ ሽቦ ስል አንቺ ከአልጋ ጋር ያለሽ መንፈሳ የተወገ ስልክ ስጠኝ ፋሚሊ። እሺ ይሰማችኋል ብዬ ተስፋ አደርጋለሁ። እንደዚህ የነገን ማወቅ ፈለግኩ መጪውን ናፍ አመድ ነው ዝም በይ የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛ ወይ ዝፈኙ ወይ ልስፈነው ወሰንኩኝ ልረታ አስቢሽ አካሌ መንፈሴን ሰብስቢ በፍቅርሽ ሕይወቴን ላኖረው ፍጹም ሌላ ሰው ይጠጣለት ነያዥ ያሳለፍኩት ህይወት ሰከረ እንዳትሉ ገና መቅመሴ ነው። ወድቄ ነበር ሳልጠጣ በሽታ አሽትተሽ አንቺ ትለያ ቅርብሽ። የምር ነፍሴ ተጨነቀች። ቃል ካፊ ምንም አላደረግሽም አታስቢ አንቺ ልጅ ውይ ማዘን አስጠፋብኝ ራሱ ፊቴን አይተሽ ብቻ ታውቂያለሽ ስሜቴን በነገርሽ ወገቤን አሞኛል። ወደ ሩም ልወስዳት ነው። እኔ ደከመኝ። ይህ ሁሉ ወጥቼ ይህ ሁሉ ወርጄ ድረሱልኝ። በቃ ውረጂ። ኧረ ወይኔ! ኧረ በስመ አብ! እግዚአብሔርን አመኑ። አይዞህ እከብዳለሁ እንዴ? አንቺ ምንሽ ነው እንደዚህ ጨመርሽው እንዴ? በጣም ትንሽ ኪሎ እኮ ነው። ኧረ እባክሽ እውነትሽን ነው። ብዙ ሰው ኧረ በስመ አብ! ምን አቁቶኝ ነው እንዴ? አይዞህ ደግሞ መጠጥ ለኔ ያልተፈጠረም ትንሽ ስቀምስ ጨጓራ ያመኛል። ምን ነው ሰውዬው? ምንሽ ለበሳሳሽ እንዴ? ኧረ እንዴት አያችሁት ሩሙን? እኔ እንደዛሬ ሩሜን ወድጄው አላውቅም፣ ግን እንደዛሬ ሩሜን ወድጄው አላውቅም፣ ግን አስፈራኝ ካንተ ጋር መሆኑ። ይኸውልሽ የኔ ቆንጆ ይሄን ነገር ዞር ላድርግልሽ በኋላ የሁሉ ነገር ያዘጋጀሁት። እሺ አትክፋኛ፣ ቁጭ በይ። ለእኔና ለአንቺ ነው። እሺ እስካሁን ድረስ አብረን አናድርም እያልሽ ያስቸግረሻል። ዛሬ ግን የኔና አንቺ ቀን ስለሆነ አብረን እናድራለን እዚህ። አይ ብሩኬ፣ ሀይሚ በእናትሽ ሁሉም ቫለንታይኖች እኮ እንደ ሁሉም ሰው አይደለም እኮ። አይመለከተኝም ማኔ ብሩኬ። እኔ ደግሞ ከአንቺ ጋር ማደር ፈልጋለሁ። እስካሁን ቀልድ ነው ምናምን፣ ግን ብሩኬ በዚህ ቀን አብሬሽ ካላደርኩ ኧረ እንዳትወጡ እንዴ! አንተ ያማን እንዳትወጡ፣ የምር እንዳትወጣ ካሜራው። ምን እሺ እንዴ? አይቻልም። ዞር በልልኝ አንተ እንዴ! ከአንቺ ጋር ሁሌ መጨቃጨቅ ነው የሰለቸኝ። እንደዚህ አይነት ጉዳይ ምን አለ አሁን አንቺ ከኔ ጋር ብታድሪ እንደፈለክ በዛሬ ቀን። እሺ አመሰግናለሁ፣ ክላሴ ድረስ ስላመጣኸኝ። አሁን መሄድ ትችላለህ። አመሰግናለሁ። ጥሩ ጊዜ ምን ማለት ነው መሄድ ትችላለህ እንዴ ብሩኬ? አንቺ ኧረ ተቆጧት በእናታችሁ። እቺ ልጅ አላበዛችሁም? ተቆጧት። አሁን መተህ ቆጥ። አዎ
ቤቢ በዚህ ጉዳይ ልባል ፋራዋ ምን ሊጠቅመኝ ቢሉ አራዳዋ እኮ አሁን ከኔ ጋር ከበደሽ ምን ማደሩ? ለምን አይከብደኝም? ለምን አይከብደኝም? እኔ እናንተ እንደዚህ ነው እንዴ? ብሩኬ በቃ አረፍ፣ ብዙ አታስወራኝ። ኧረ ጉድ ፈላ። ለማንኛውም ፋሚሊ እንታያለን አይደል ካሜራማን? እሺ ወይዘሪት ቅመም በጣም አምሮብሻል። በጣም ደስ የሚል ጊዜ ያሳልፈናል። አመሰግናለሁ። እኔም በጣም ስለደገመኝ ልቋጨው ቪዲዮን እና ቴንኪዩ በዚህ አጋጣሚ አመሰግናለሁ። ቅድም እየተናገርኩት ነበር በማን የመጣልን ሀሳብ ነው እና ላይክ ከቤተሰብ ጋር ኢንትሮ እየሰራው እያወራው እያለ የመጣልኝ ሀሳብ ነው እና በቫለንታይን ዴይ ብዙ ሰው ህልሙን የሚያጣበት ነው። ቅድምም እየተናገርኩት ነበር። በጣም በብዙ ሺህ ሰው የሚቆጠር ሴቶች ልጅ የሚያስወርዱበት ወራቶች ናቸው እነዚህ ወራቶች። ብዙ ነገር አይቼ ነበር እና ሴቶች እባካችሁን ከሀይሚ ተማሩ። ትልቅ ተምሳሌት የሆንሽ ልጅ ነሽ እና እሱን ለማሳየት ነው። ማርያም በጣም የደከመኝ እንትን ስልሽ ደግሞ ባሰብኝ ሳመጣሽ ወደዚህ እሱን ለማለት ፈልጌ ነው እና እንዳልኩት በኮንፊደንስ ታያታላችሁ ምን እንደምታደርግ። የፈለገ ምንም ብሆንላት ማትደራደርበት ነገር ላይ ማንነቷ ላይ አትደራደርም እያልኩ ነበር እና ይመችሽ፣ አምሮብሻል፣ ጥሩ ጊዜ ነበር። የነገ ሰው ይበለን። ወዳችኋለሁ። ተደናደሪ አጠፋፍተሽ እንዳመሰግንህ እንኳን እድል ስጠኝ እንጂ በጣም ማርያምን አውቃለሁ። ደክሞሃል። አይንህን ራሱ መግለጥ እያቃተህ እንደሆነ አውቃለሁ። ግን በጣም አመሰግናለሁ። አንደኛ ነገር አልጠበቅኩም። ሁለተኛ ነገር ደግሞ አንተ እንደ ሌሎቹ ስላልሆንክ አመሰግናለሁ። ትንሽ ፈርቼ ነበር የምርህን መስሎኝ፣ ግን ይህ ልጅ ከመቼ ወዲህ ተቀየረ ምናምን ብዬ እኔ ላይ ያው ብቻ አመሰግናለሁ። ደስ ብሎኛል። ወድጄዋለሁ። ጥሩ ጊዜ አሳልፈናል። በጣም ብዙ ጊዜ ሆኖናል እኔ እናንተ እንደዚህ አይነት ጊዜ ካሳለፍን። በሱ በጣም ደስተኛ ነኝ። እንደዚህ እየደከመህ ራሱ እኔን ለማስደሰት ደፋ ቀና ብለክ ቤት ውስጥ ስለጠበቅከኝ አመሰግናለሁ እና ደህና ደርልኝ። እወድሃለሁ። ደህና ደሪ። ደህና ደር። ቻው። በቃ ልውጣ። ቤተሰቦች ልውጣ። በቃ አይኖ ብትለዩኝ ደስ እንደማይላችሁ ጨካኝሽ። ልውጣ። የወይን አበባ የወይን ምን አይነት ሰው እኔ ድካም እኮ ሊደፋኝ ነው ማርያም። ለማንኛውም ፋሚሊ ቻው፣ መልካም ህይወት ይሆንላችሁ። ወዳችኋለሁ። ተናደሩ። ማይኩ ውስጥ ነው የምታወራው፣ ይሰማል። እንጠብቃት እስኪ። የምታወራው ውስጥ ነው ማይኩ። እግዚአብሔርን አልነቀልኩትም። ካወራች ይሰማል። ደፋር። እንደዚህ አይነት ነገር አድርገው ሊሸውደኝ። ለማንኛውም ይመቻችሁ ፋሚሊ፣ እወዳችኋለሁ። ቻው ቻው ቻው። መልካም ምሽት። ደስ እንዳላችሁ ተስፋ አደርጋለሁ። እኔ የምልሽ እረስቼው ምን ማይኩ እግዚአብሔርን እያልኩ ነበረ። ውስጥ ነው የምታወራው ይሰማል እያልኩኝ ነበር። ለማንኛውም ተይዘሻል። እንሰማዋለን። ካሜራማን አንድ ላይ ቻው። እሺ ደህና ደሩ። አምሮብኛል አይደል? አየሩ ሁሉም አይጠጉ። ኧረ ደክሞኛል። በስመ አብ የተወገን